በቅርብ ቀን የዚህ ቤት ንግስት እሆናለሁ ወይም የአምነን ሚስት ተብዬ እጠራለሁ በማለትም ብዙ ነገሮችን እያመቻቸች የምትገኘውና እንዲሁም ደግሞ ብሌንን እያቃጠለቻት የምትገኘው ሜሪያ በአሁኑ ሰዓት ግን በዛሬው ክፍል በጣም በሚያስገርምና በሚያስደንቅ ሁኔታ እንግዲህ ዲኑ መታ ብዙ ነገሮችን ስታደርጋት ተመልክተናል። ይህም ብሌንን ስለምትወዳትና ስለምታከብራትም ለምንድነው የተከፋሽ ትመስያለሽ በማለትም ጠይቃትም ነበረ። እንግዲህ እንደሚታወቀው ብሌን ልበ የዋህና እንዲሁም ልበ ሩህሩህ እንዲሁም ደግሞ ከህፃን ያላት ጋርም በጣም ደስ የሚል ግንኙነትም ስላላት በቅርብ ነበረ የተግባባቻት። ከዛ በኋላም ከአምነን ጋር ያለውን ግንኙነትም እንዲጠብቅና እንዲሁም ደስ የሚል ሁኔታ እንዲሆን ያደረገችው ዳናይት ዛሬ ግን ተለያይተው በማግኘቷን በጣም ደብሯታል። ታዲያ ማነው ያስከፋሽ በማለትም ወዲያውኑ ወደ ሰው ማንነት ነበር የሮጠችው ማለት ነው። ይህ ሜሪያ ወይም አብሮ አደጉ ከመጣች በኋላ አምነን እኔን ጣል አድርጎኛል፣ በዚህም የተነሳ እኔ ደግሞ ቀንቻለሁ በማለትም ግልጹን ነግራታለች ማለት ነው። ታዲያ እኔ የምወዳትን እንዲሁም የማከብራትን ብሌንን ማነው የሚያስከፋብኝ በማለትም እንግዲህ የእጇን ሰጣታለች ማለት ነው። ሳትወድ በፍቃድም እንግዲህ ወደ አያቱ ክፍልን በመግባትም ተቆልፎባታል ማለት ነው። ከዚህ ላይ በጣም ዘና ብለናል። እንግዲህ እናንተም ዘና እንዳላችሁበትም ተስፋ አደርጋለሁ ማለት ነው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል በተማን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ በዛሬው ዕለት እንግዲህ አምነን በጣም ተናዷል። ይህም የሆነበት ምክንያት ከባለፈው ክፍል ላይ ሜሪያና እንዲሁም የአምነን ያክስቱ ልጅም ወይም አሁን ላይ ያክስቱ ልጅ ተብሎ የሚጠራው ወይም የእናቱ ልጅ ባርኮት እንግዲህ እንጫወት ባለው መሰረትም አብረው እየተጫወቱ ባሉበት ሰዓት ሜሪያ ለብሌን ቀጣትም ነበረ። ይሄም የሆነበት ምክንያት አንቺ የምትወጂውና የምታፈቅሪው ፍቅረኛ አለሽ ወይ በማለትም ጠይቃታለች። ይህንንም እንግዲህ መልሱንም እሷ ብቻ አይደለችም በጉጉት ስጠብቀው የነበረው እኛ ሁላችንም ስንጠብቅ ነበረ። ታዲያ አምነንን በትኩረት ስትመለከትና እንዲሁም ስታየው ነበረ። ታዲያ ከዛ መካከል ግን የለኝም በማለትም ሸምጥጣለች ማለት ነው። በዚህ ሰዓት ታዲያ አምነን በጣም ስሜታዊ ሆኖ ነበረ። ባርኮትም ግራ ገብቶትም ነበር ምንድነው የሆነው ነገር በማለትም እንግዲህ አሳድሮም ለአምነን ሲጠይቀውም ነበረ። አምነንም እንግዲህ መልሱም የሆነው አይ የራሴ የግሌ ጉዳይ ነው እንደዚህ ያስጨነቀኝ፣ ደግሞም ያው እንቅልፌ ስለመጣ ይሆናል እንደዛ የፈዘዝኩኝ በማለትም ለማድበስበስ ሞክረው ነበር። ነገር ግን ባርኮት በአሁኑ ሰዓትም ሚስጥርክን እካፈላለሁ፣ ችግሬ ነው፣ ችግሬ ነው፣ እንዲሁም ደግሞ ደስታዬ ነው በማለትም እንግዲህ የውሸት ልገሳ ወይም የውሸት ማሞገዝ እንዲሁም ደግሞ አለሁ እያለ ነው ማለት ነው፣ እየሸነገለው ነው። በዚህ መሀል ግን አሁን ላይ እንግዲህ እናት ነኝ ብላ የቀረበችውም ወይዘሮ ሞዝሪናም በጣም እየተናደደችና እንዲሁም እያሰበች ትገኛለች። ይህም ባርኮት ለምንድን ነው እንደዚህ ያለው እያለችን ጥያቄ ገብታለች ማለት ነው። ይህም የሆነበት ምክንያት ባርኮትም ቤተሰብ ሰብሰብ ብለው ከሚጫወቱበት ማለም ከዚህ በኋላ እኔ ለአምነን መጥቼለታለሁ፣ ማንም ምንም ሊያስከፋው አይችልም፣ እኔ ከጎኑ ነኝ በማለትም እንግዲህ ሁኔታውንም ጀመርመር ሲያደርገውም አምነንም እውነት መስሎት አው በሚገባ ታግዘኛለህ በማለትም ደስ ብሎታል ማለት ነው። ነገር ግን ወይዘሮ ሰማን ወይም ወይዘሮ ሙዝሪና የደበቁትን ሚስጥርም እንዳለ ሆኖ ሁሉን ነገር አሁን ላይ ያበላሸዋል። በዛ ላይ ደግሞ አሁን ወንድም መስሎ ልክ ያው ሁሉንም ነገር
ያጠቃዋል እንዲሁም ይወስድበታል በማለትም በጣም ሆዷን እየቆረጣት ነው ማለት ነው። እባክህን ይህንን የምታደርገውን ነገር እስኪ ሰከን ብለህ አስብበት፣ ሁሉም ነገር በጊዜው ይደርሳል፣ አምነንን እንዳትጎዳው አደራህን በማለትም እያስጠነቀቀችውና እያሳሰበችውም ነበር። እሱ ግን ምንም አይነት ወሬ እንዳታወሪኝ፣ ከዚህ በኋላ እንዳትናገረኝ፣ መንገዴ ላይም አሰናክላለሁ ብትይም ውርድ ከራሴ ነው በማለትም እንደውም ዝቶባታል ማለት ነው። ይሄን ነገር ትክክል ነው ብላችሁ ታስባላችሁ? እንግዲህ ከባለፈው ክፍልም እንዳየነውና እንደተመለከትነው የድርጅቱን ሁኔታና ዶክሜንት እንዲሁም ያለውን ሁኔታ ዝርዝር ብትንትን አድርጎ ሲናገርም አሁን ላይ ባርኮት በቃ እንደሚያሸንፍና እንዲሁም የሚፈልገው ነገር በእጁ እንደሚገባም እያሰበ ነበረ። እንዲሁም የቃየልና የአቤል ድራማና እንዲሁም ታሪክ በቃ ተጀመረ በማለትም ሁሉንም ነገር እንግዲህ በቅናት ተነሳስቶ ከዚህ ደረጃ ላይ እንደደረሰም ያው እየተናገረ ነበረ። እንግዲህ ባርኮት ትክክለኛ መንገድ እየሄደ አይደለም። እውነት ለመናገር የእናት ልጅ ከሆነም በአግባቡ በሕጉ መጠየቅ ሲኖርበት እንደዚህ በቅናት ወይም የበቀል ጥግ ብዬ አስበዋለሁ ይሄንን ነገር ማለት ነው። ታዲያ ባርኮት የሚሳካለትና ያስበው መንገድ ይሰምርለታል ብላችሁ ታስባላችሁ? እስኪ በኮሜንት መስጫ ላይ ሀሳብ አስተያየታችሁን አስቀምጡ እያልኩኝ እንደኔ ሀሳብና እንደኔ ግምት ማለት ነው አሁንን በአሁኑ ሰዓት እየተጎዳና እንዲሁም በሚያምናቸው ሰዎች ላይ እየወደቀ ነው ማለት ነው። እንዲሁም ደግሞ አሁን ላይ በሚያምነውና በሚወደው እንዲሁም ጓደኛዬ ነህ ምስጢረኛ ትሆናለህ ብሎም ሀሳቡን ሁሉንም ነገር ያካፈለው ወንድሙም እንግዲህ ጠልፎ በወጥመዱ ሊጥለው ነው ማለት ነው። ይህንም አሁን ላይ ዶክሜንቱ ጠፍቷል። የጠፋውም እንግዲህ ልጅቷ የወሰደችው ልጅትም ተደውላልኝም ነበረ። ይሄንም ነገር ደግሞ ለመፍታት እየሞከርኩ ነው በማለትም ሁሉንም ነገር ተናግሮ ነበር። ታዲያ ባርኮትም ወዲያውኑ ወደ ሴትዮዋ ወይም ወደ ሌባዋ ነበር የደወለው። ይቺ ሴትዮም እንግዲህ አብራ ትሰራ ይሆናል ማን ያውቃል። ግን ለመሆኑ ምን አይነት ሴት ብትሆነው እንደዚህ አምነን ልታጠቃው የቻለችው በማለትም በውስጡም ጥያቄ አድሯል ማለት ነው። ይህንም በማስመልከትም አሁን ላይ የአምነን ጥላትም እንግዲህ በጣም በሚያሳዝን ሁኔታ ቆርጣ ተነስታለች ማለት ነው። የሜሊክን ፎቶ ወይም የሜሊክን ቪዲዮ እንዴት አድርጎ አምነን እንደገደለው እያየችም ነበረ። ታዲያ ይህንንም በተመለከተ አሁን ላይ አምነን ነጻ የወጣበት ምክንያትም ሜሪያም ስለሆነች ሜሪያም ቢሆን በዚህ ነገር ላይ እንዴት ብሎ ሊገኝ ይችላል እኔ አላውቅም በማለትም ጉቦ ከፍሎ ላስወጣው ልጅም እየተናገረችም ነበረ። እንግዲህ በጣም በሚያሳዝን ሁኔታ በሚያምነውና በሚወደው ጓደኛው ወይም ወንድሙ ሊወድቅ ነው ማለት ነው። በሌላ በኩል አሁን ላይ የብሌንና የአምነን ግንኙነትም እጅግ በጣም እየሻከረና እየወዳደቀ መጥቷል ማለት ነው። በተለይም ባርኮት ከመጣ በኋላ እንግዲህ አምነን ለማስቀናት የምታደርገው ነገር ራሱ ብሌን ትክክል አይደለም ማለት ነው። እውነት ለመናገር ብሌን መልካምና የዋህም ናት። ነገር ግን በአሁኑ ሰዓትም ባርኮት በሚዋራበት ሰዓትም ፈገግ ደመቅ ብላ ታወራዋለች። እንዲሁም ደግሞ አምነን ሲናገርም እንግዲህ በጣም ፍላጎት እንደሌላትና እንዲሁም ደግሞ ከሜሪያ ጋር ግንኙነት ግን ቀጥል በሚል አይነት መልኩም እያናገረችው ትገኛለች። ሜሪያ ደግሞ አሁን ላይ እህቴ አትበለኝ አብሮ አደጌ ስትለው ደስ የሚለኝ በማለትም አሁንም ለማቀራረብ እየሞከረች ነው። አምናን ግን ብሌን ናት ከልቡ ያለችው ማለት ነው። በስተመጨረሻም ምን ይመስል ይሆን የሚለውን እንግዲህ በቀጣይ ቪዲዮ የምናየውና የምንመለከት ይሆናል ማለት ነው። በዛሬው ቪዲዮ ይሄን ይመስል ነበረ። በሌላኛው እንግዲህ ሜርሲ አሁንም ለህፃኑ በመምጣቷ በጣም እየተናደደችና እየተቃጠለች ትገኛለች። ምክንያቱም ህፃኗ የዋዛ አይደለችም። ምክንያቱም አሁን ላይ ሜርሲ ተንኮለኛም ስለሆነችም ህፃኗን የሆነ ነገር እንዳታደርጋት እፈራለሁ እንጂ አሁን ላይ ለጊዜውም ህፃኗ እየሰራችላትና እንዲሁም እያናደደቻት ትገኛለች። ይህም ብርጭቆ በአፏ በማስያዝና እጅና እግሯንም እንግዲህ እንዳትንቀሳቀስ በማድረግም ሙድ ስትይዝባት ነበረ። እናም የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።